የሄርሜላ ጽንስ እጅግ በጣም አደጋ ውስጥ ነው እያሉ ይገኛሉ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሙሃይመን ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ለእናንተ ያድርገው ብያለሁኝ። የኔ ተከታታዮች አይደለም። አንዳንዶቻችሁ የሰውን ክፋት፣ የሰውን ሸረኝነት፣ የሰውን ደስታ ማየት የማትፈልጉ አንዳንድ ግለሰቦች አላችሁ። የሄርሜላ ጽንስ አደጋ ላይ ነው ያለው፣ ሊተርፍም ላይተርፍም ይችላል ብለው በመላታቸው ያወራሉ። እናንተ ትላንትና እኮ እስከ መጨረሻው ካያችሁት የአብርሃምና የሩታ የሄርሜላና የወንድሟ ቪዲዮ ካያችሁት የወንድሟ እግር ስር ላይ ነው እንጂ የወደቀችው ሲሚንቶ ላይ እኮ አልወደቀችም። አንድ ሰው ራሱ ሲሚንቶ ላይ ራሱ ቢወድቅ በስንታንቱ በጣም አደጋ ውስጥ ያለ ጽንስ ሊጎዳ ይችላል። እሷ እኮ ሄርሜላ እኮ ጤነኛ ናት። ምንም አይነት እኮ በሽታ የለባትም። ይሄን ያክል ጽንሱን አደጋ ላይ ነው። ምን አይነት አባባል ነው? በኋላ ምን አይነት ሸረኝነት ነው? በራሳችሁ ላይ ሊሆን የማይችል ነገር በሰዎች ላይ ሊሆን ሆኗል ብላችሁ ከምታወሩ ለምን የራሳችሁን ህይወት እንትን አትሉም? በኋላ በጣም ነው ደነገጥኩት ወላሂ። ቅድም ማለት የሆነች ልጅ ሰርታዋለች የሄርሜላ ጽንስ እጅግ በጣም አደጋ ውስጥ ነው ብላ ማለት ነው። ሄርሜላ ሆስፒታል እንደገባች ኦኬ ተናግረዋል፣ አውቃለሁ። እሱ ግን ስለ ጽንሱ የተወራ ነገር የለም። ጽንሱ ደህና ነው የተባልኩት እኔ ማለት ነው። ይሄን ያክል ስለ ጽንሱ የምታወሩ አንዳንድ እህቶች አላችሁ እንዴ? እሷ በራሷ በገዛ አፏ መታ እስካልተናገረች ድረስ ምን ነው የሰውን ሸረኝነት የራሳችሁን ሸረኝነት ሰው ላይ ለማሳረፍ የምትሞክሩት ማለት ነው። ኧረ ቢስሚላ በጣም ነው የሚገብደው ወላሂ። ራሴ ላይ ይሆናል ወይ ብላችሁ አስቡ መጀመሪያ ከምነገራችሁ በፊት ማለት ነው። እና እዚህ ጋር ሜሮን ቅብጥ እያለች ነው አምሮባት፣ ቀይ በቀይ ከንፈሯን እንደዚህ ቀይ ፀጉሯን ቀይ አድርጋ በትግርኛ ለሩታ ይሁን ለሄርሜላ የዘፈነችለት አላቅም። አልሙህም እኔ እሷን ከለሯ ደስ ስላለኝ ነው በእሷ እንደዚህ የሰራሁት። ሌላው ነገር ሄርሜላ ደህና ናት አሁን ባለችበት ሰዓት። ያው ትላንት ጠዋት በለቀቁ ቪዲዮ ላይ በጎረቤቷ ስልክ ተደውሎ ደህና እንደሆነች እና አብርሃም ደግሞ እንደተረዳችውና ጤነኛ እንደሆኑ ነው። አብርሽ እስካሁን ትንሽ የጤና ሁኔታ አስጊ እንደሆነና ሄርሜላ ደግሞ ደህና እንደሆነች ነው የማውቀው እኔ ማለት ነው፣ ጠዋት በጎረቤት ስልክ የተሰማሁት። ስለዛ የራሳቸውን ክፋት የሰዎች ላይ አትርጩ እያልኩኝ በዚሁ አጋጣሚ መልእክቴን አስተላልፋለሁ። ወላሂ ነው የምላችሁ፣ የራሳችሁን ጥፋት ሰዎች ላይ አታላኩ ማለት ነው። ወይም በቃ ያልሆነው ነገር ሆኗል ብላችሁ ህዝብ ከምታጨናንቁ ለምን ዝም አትሉም? ሲጀመር ማለት ነው። ቢስሚላ ውዶች፣ ላይክ፣ ሼር፣ ሰብስክራይብ አድርጉ።